أنا إنجبينا دعوة سبب شيء بايتو رجفته روارا بمسني قال إنما بايتو سبب شيء رجفته وأنت تعرف نمني يو فتيته سمسلمات تفكّات أيوه كنافوتي دعوانا بايت رجفته شيء دعوة كنا سبب شيء بايت تايد رجفته بسني قال مصلحة سالا شايف أنا مو كمتي تيسم نام جت دركما كيسن تيسن تاكسي كيسن تو أنا دعوة رافته نمني تاكسي في الدوسة قال إتمنى ورا دواتي ولين تيسومتي ما هو كان إيسا دما شيء أجري شالله سلام لك الله أنا كنديتنا الله الحمد لله أنا بازي سامت بوزو چتافتو يفلقواچو كنزا አንቺ ተገኘሽ ጎበዝ ነሽ አንቺ ምንድነው አልከኝ ምንድነው አልከኝ ብዙ ሰዎች ጠፍቶ ነበርና የጠፉ ሰዎችን ስፈልግ አንቺን ቀድሜ ያገኘውሽ ያው ቀድመሽ ለመገኘት ቅርብ ነሽ ብዬ ነው ገር ነገር ነሽ ችግር የለም አንተ ጥሩ ኮንክ ችግር የለም ማን ነው የጠፋልክ እኔ ጥሩ ሰው ነኝ እንግዲህ ያው ምረብሽን ሰው እንዳታስገቢሽ እንዲው እናውራኔና አንቺ መጥፎ መስላለሁ ሲታይ አይ እኔ እንጃ ማለየው ነገር ሊወጣ ይሆን ይችላል ማለየው የሆነ ነገር ሊወጣ ይሆን ይችላል ኧረ እኔ መጥፎ አይወጣኝም ባይሆን የጠፉ ሰዎችን ሳገኝ ደስ ይለኛል እንጂ እኔ ልፈልግልክ ወይስ ትፈልግኛለህ አይ አንቺም ተገኝተሻል አንቺን ካገኘው አንቺ ደግሞ ሌሎችን ታመጫለሽ ብዬ ተስፋ አደርጋለሁ አይደለም አረብ ሀገር ካለክ ቤት ውስጥ ነው ደግሞ ኢትዮጵያ ሆነክ አረብ ቤት ውስጥ ነክ የተለያየ ሀገር ውስጥ ከሆነክ ቤት ውስጥ ነክ የምትኖር አይደለ አሁን ያለው ቲክቶክ ላይ ነኝ በኢየሱስ የምን ችግር አለብክ ክርስቲያን ነሽ እንደ በኢየሱስ ስትይ እኮ ክርስቲያን መሆንሽን አወቅኩኝ ደስ ስል ሰበካ አድርጊልኝ እስቲ ስበኪ አይደል ወላ ሰበካ አላውቅም ሲጀመር እንዳንተ ነኝ እውነት አሁን አልችልም ያው እንደው ጥሪ አድርጊልኝ ብዬ ነው እንጂ እንዴት አመንሽ ኢየሱስን እንዴት አመንሽ ኢየሱስን በደንብ ከልቤ እኮ እንዴት አደርገሽ ግን ስበካ ምናምን አላውቅም በቃ አይ አትስበኪ ግን እንዴት እንደወደድሽው ነገር ነው ሰማሉ መዝሙር ሰማሉ ትንሽ ጸሎት አውቃለሁ ያው ዞሮ ሳይሆን ስታምኚውስ እንዴት ነው ያመንሽ በኢየሱስ አንተ ሙስሊም ነህ እኔማ አንድ አምላክ ማመልክ ሰው ነኝ ምን መስላለሁ ስታይ አይ እኔ እኮ ፕሮፋይል ላይ ያለው ፎቶ አይቼ ማለት ነው ሙስሊም መስላለህ እሱን አይተሽ ነው ሙስሊም ነኝ እኮ አውቃለሁ እኮ አንተ ትዋሻለህ ግን እኔ አውቀው አይደለ እኔ አልዋሸሁም እኮ እንዴት ዋሻለሁ ማለት አንዱን አምላክ ማመልክ ሰው ነኝ ማለት ያው ሙስሊም ነኝ ማለት ነው አይደለ እኔ ታውቃለህ እንደዚህ አይነት ነገር ጌታ እውነት አላውቅም እኮ አንተ እንደዛ ስል አላውቅም እንደዚህ አይነት ነገር ጭራሽ አላውቅም ያው ሙስሊም ምንድነው ማጣቂ እኔ ለምሳሌ ምንድነው ባለው ክርስቲያን ነኝ አሁን እኔ ክርስቲያን ነኝ ለምሳሌ አንድ ጥያቄ ልጠይቅህ ማለት ነው ጠይቄ እኔና አንተ ካገባው ከሆነ ማለት ነው አንተ እኔ አንተ ቤት መልሷለሁ ወይስ አንተ እኔ ቤት ይመጣለህ ብታገቢ ቸርች ማለት ነው ብታገቢኝ አንቺ ነን አታገቢኝ ማኔ ነው ማገባ እንጂ ሴት እኮ እንደታገባ ወንድ ነው ተጠየቅኩና ልካሩ ነው በማርኛ
ኦኬ ብንጋባ ማለትሽ ነው? አዎ ለምሳሌ እንደዛ ከሆነ ቸርች ማለት ነው። ቸርች እኔ ቸርች አንተ ትመጣለህ ወይ? አንተ ቸርች እኔ እሄዳለሁ። እኔ እንጃ እንደዛ ነው የምጠይቀው። አንጋባማ እኔና አንቺ ኦኬ ብንጋባ ነው አይደል? ግን ብንጋባ ብባል ደግሞ ሆናለሁ ወይስ አንተ ክርስቲያን ትሆናለህ? አንቺ ሙስሊም ትሆናለሽ እንጂ። ኧረ አንተ ክርስቲያን ትሆናለህ። እንዴት? እስቲ እሺ ንገረኝና፣ እሺ እንዴት እንደምቀበል ንገረኝ። ኧረ ለምሳሌ አንተ ቤተሰቦቹ ምናምን እንትን ሙስሊም ናቸው ሁላችሁ ወይስ አንተ ብቻ ነህ? ማን ሙስሊም? አዎ እኔም ወንድሞቼ ሙስሊም ናቸው። ሌላ ቤተሰብ ሙስሊም አይደሉም። ቤተሰቦቹስ ክርስቲያን ናቸው እኮ። እንደዛ ከሆነ የግድ ትመልሳለህ ማለት ነው። አባትና እናት ከሆንከኝ ኑሮ እንዴት ተደርጎ እስቲ ማለት ነው። ለምሳሌ አንቺ የሆነ ሰውን ወደ አንቺ ለማምጣት ስትፈልጊ እንዴት አደርገሽ ነው የምታመጪኝ? እኔ አንተ አይተህ እኮ ነው የምትመልሰው። እኔ ሰብቼ አይደለም አንተ የምትመልሰው ማለት ነው። ምንድን ነው የማየው? ምን አይቼ? እኔ ቸርች ሲሄድ ከኔ ጋር ለምሳሌ አንዳንድ ቀን ኮንፈረንስ ምናምን ትሄዳለህ፣ ከዛ ታያለህ። ሙስሊም ከሆንክኝ ትሄዳለህ። ከሄድክ በኋላ አጋጣሚ እንትን ምንድን ነው የሚባለው? ተቋርጦች ነበር እኮ ኮንፈረንስ ሂጅን ወደ አንቺ የምመጣ ማለት ነው አይደለም። ኮንፈረንስ ሂደክ በኋላ ለምሳሌ አንተ ሙስሊም ነህ፣ እንደዛ ስለሆንክኝ እንትን ማለት ነው ወንጌላዊ አንተ ያገኛል ማለት ነው፣ እንደዚህ ሰብኮ ማለት ነው። ከዛ ጌታን ትቀበላለህ፣ ትመልሳለህ የግድ ማለት ነው። ወንጌላዊ ካገኘኝ ጌታ እቀበላለሁኝ? አዎ እርግጠኛ ነኝ። ግድ አይደለም ግን አንተ ራስህ አውቀህ ጌታ ትቀበለኛለህ። ወንጌላዊ ባገኝ ነው ወንጌል ባገኝ ነው የሚሻለው? መጀመሪያ ወንጌልን ባገኝ ነው ወንጌላዊ ባገኝ ነው የሚሻለው? ማለት ወንጌል ባነባ አይሻልም? ይሻላል በደንብ ነው እንጂ እኮ ወንጌል አብረን ወንጌል እናንብብ፣ አንቺም ከኔ ጋር ቁርአን አንብቤና እንደዛ አይሻልም? በቃ እንደዛ ከሆነም አሪፍ ነው። እንግዲህ አንተ ያልከው ነው። በቃ አሁን እኔን ማግባት ከፈለሽ ወንጌል አብረን ካሁኑን እንጀምር። በቃ አንብበ ነው። ከዛ ድንገት ትክክለኛ ሙስሊም ከሆነ ወደ ሙስሊም ትመጫለሽ፣ ወይ ደግሞ ትክክለኛ አንቺ ጋር ከሆነ ወደ አንቺ እመጣለሁ። አሁን ከየት እንጀምር? ቁርአን እናንብብ ወይስ ወንጌል? እኔ አሁን አልጀምርም። አይንና አንተ ዛሬ ነው የተጀመርነው አይደለ? እኮ ዛሬ መማማር መጀመር ይሻላል። ዛሬ እንማማር። ቀጠሮ ምናምን ይዘን ማለት ነው ሁሉም ነገር ከጨረስ በኋላ እሺ። እና እንማርም። ምን ትለኛለህ? እኔ ዛሬ ብንማማር ደስ ይለኛል። ዛሬ ከተማማር ነገ መልሼ እመጣለሁ። ዛሬ ካልተማማርማ እኔ በዛው ጠፋለሁ። ዛሬ ካልመማርክ ዛሬ ካስተማርሽኝ ወይ ደግሞ ካስተማርኩሽ እመጣለሁ ተመልሼ። ዛሬ ካላስተማርሽኝ በዛው ነው የምጠፋው። ስለዚህ ዛሬ እንማማር ትንሽ። እኔ አላስተምርም። እኔ ወንጌልን ከፍቼ አንዳንድ ነገራቶች አነባለሁ፣ ቁርአንም ከፍቼ አነባለሁ። ከዛ በኋላ በቃ ደስ ያለንን አብረን አይተነው የትኛው ትክክል እንደሆነ እንወሰድ። ደስ አይልሽም እንደዚህ? አላለኝም። ምክንያቱም እኔ አላንብብም። ማንበብ እችላለሁ ግን አላንብብም። እኔ አነባለሁ፣ አንቺ አታንብቢ። እኔ ወንጌል ከዚህ ከፍቼ አነባለሁ፣ ቁርአንም ከዚህ ከፍቼ አነብልሻለሁ። የትኛው ትክክል እንደመሰለሽ አይተሽ ከዛ ትፈርጃለሽ። እሺ እኔ ልንገርሽ፣ ምን አገባሽ? እኔ ስለ እስልምና ልንገርሽ፣ ሙስሊም ልንገርሽ። ከዛ በኋላ ደግሞ ትክክለኛ ነው ወይስ አይደለም የምለውን ነገር ታያለሽ። አንቺ አዳምጪ። እስቲ በኮሜንት ንገሩት። እናንተ ምን ትለኛላችሁ? ኮሜንቶችማ አንቺ ነሽ ቤትሽ የምትመራ እንጂ ኮሜንታተሮች አይደለም። አንቺ ነሽ የራስሽን ኮሜንታተሮች አይደለም እኔን የምፈልጉኝ። አንቺ ነሽ። ይሰማሉ እኮ
የስ ኖ በኢየሱስ አንድ ቦታ እስቲ ተቀመጥ። አንድ ቦታ ያቸው እነሱ እኔና አንቺ እናውራ። ምን መሰለሽ እኔ አሁን ሙስሊም ነኝ፣ ገብቶሻል? ሙስሊም ሆንኩበት ምክንያት ምንድን ነው ካልሽ ዝም ብዬ ሙስሊም አልሆንኩም። ምክንያቱም እኔ ሙስሊም ሆንኩበት ከዚህ በፊት የነበሩና አዳምን ታውቃለሽ? መጀመሪያ አባታችን እሱ አዳም የሚባለው ሙስሊም ስለሆነ እኔ በቃ ለምን እንደሱ አልሆንም? መጀመሪያ ሰው እኮ ሙስሊም ከሆነ እኔ ዛሬ መጥቼ ሌላ እምነት ለምን እቀበላለሁ? አዳም ሙስሊም ከሆነ እኔ ሙስሊም ሆኖ ወሰንኩኝ ለራሴ። ከዛ ደግሞ ቀጥዬ ሳዳምጣቸው እሱ ብቻ አይደለም እኮ ከሱ አላም ያለና አብርሃምና ሙሴ እኮ ሙስሊም ነበሩ ስሉኝ፣ እንዴ ህዝቡ ለካ እስልምና ውስጥ ካለማ እኔ ብቻ ለምን እዚህ እቀራለሁ ብዬ እሺ አልኳቸው። አይ ቅርብ የነበሩት ደግሞ እነ ኢየሱስ ክርስቶስ ክርስቲያን ስለሆኑ እኔ ክርስቲያን ልሁን እንጂ ሙስሊም አልሆንም አልኳቸው። ጠሩኝና እረ አይደለም እነ ኢየሱስ ክርስቶስም ራሱ እኮ ሙስሊም ነበሩ ስሉኝ፣ እነ ሙሐመድም ሰለላሁ ዐለይሂ ወሰለም ስላቸው፣ አዎ ሙሐመድም እኮ ኢየሱስ ሙስሊም ሆኑ፣ እነሱ ሙስሊም ናቸው። እንደዚሁም ደግሞ የሱ ሐዋርያቶች እኮ ሙስሊም ናቸው ስሉኝ፣ እንደዛ ከሆነማ በቃ እኔ ከዚህ በፊት ሙስሊሞች ከሆኑ እኔ ሙስሊም ነኝ አልኳቸው። ቁርአን ላይ አንዴ ቆይ ፕሊዝ። የሆነ ነገር ኮሜንት ላይ እየጻፉ ነው። የአካውንት ወርኒንግ እንዳይሰጣብኝ ሙት አድርገዋለሁ። ኢየሱስ ክርስቶስ ዝጊያቸው። አንቺ ኮሜንት ዝጊ። ታፕታፕ አድርጉልሽ። ከኔ መጥቶ እያደረጉልሽ ነው ልጆች። እሺ ሙስሊም ነን ይላል ቁርአን ላይ ምዕራፍ 10 ቁጥር 80 ምናምን ላይ እኔ ሙስሊም ነኝ ይላል። ከሙስሊሞች እንደሆንም ታዘዝኩኝ ይላል። እሺ አብርሃምስ ሙስሊም ነው አለውኝ። እስቲ እጄ ልመልከት ስል ምዕራፍ 2 ቁጥር 133 ላይ አብርሃምና ያዕቆብ ሙስሊም ናቸው፣ ልጆቻቸውም ሙስሊም ሆነን እንጂ እንሞትም እኛ ብሎ ይናገራሉ። እዛ ላይ እንዴ የያዕቆብ ልጆች የእስራኤላውያን ልጆች ሙስሊም ናቸው። ሙስሊም ከሆኑማ እንዴት ሙስሊም አልሆንም እኔ አልኩኝ። አይ ከዛ በኋላ እስቲ ኢየሱስ ክርስቶስን ደግሞ ቼክ ላደርግ፣ ሙሴንም ቼክ ላደርግ አልኩኝ። ሂጄ ሙሴን ቼክ ሳደርግ ሙሴ ምዕራፍ 7 ቁጥር 143 እና ምዕራፍ 10 ቁጥር 71 ላይ ሙስሊም መሆኑን ይናገራል ቁርአን ላይ። ኦኬ እንደዛ ከሆነ እሱ ሙስሊም ነው። ድንገት ደግሞ ኢየሱስ አንዳንዴ ኢየሱስ ሰው ሆኖ መጣ አምላክ ነው ምናምን ስለምለው፣ ቆይ እስቲ ሰው ሆኖ የመጣ አምላክስ ምንድነው እምነቱ ብዬ መፈለግ ጀመርኩኝ። ምክንያቱም አምላክ ነው ስለተባለ አምላክ እምነቱ ምን እንደሆነ አውቄ እኔ በቃ እንደሱ መሆን አለብኝ ብዬ ስመልከት ኢየሱስም አምላክ ሳይሆን ሰው ይላል ቁርአን ላይ፣ ነብይ ነው ይላል። እሺ እምነቱስ ምንድነው ብዬ ሳየው እሱም ሐዋርያቶቹ ሙስሊም እንደነበሩ ይናገራል። ወይ ኦሮምኛ እያወራው ነው? አማርኛ ነው ወይስ ኦሮምኛ? እዚህ ስር እያሰገሙ አማርኛ እያወራክ ነው? አማርኛ ምንድነው አማርኛ ምሎኝ ከዚህ እረተው አማርኛ እኮ ነው እያወራክ ያለው። እሺ ኦሮምኛ እያወራው መስሎኝ ቆይ እዚህ አማርኛ እያሉኝ ነው። እና ኢየሱስ ክርስቶስ ይጄ ተመልከትኩ ምዕራፍ 3 ቁጥር 51 ላይ ምን ይላል? ሐዋርያቶቹ እኛ ሙስሊም እንደሆን መስክርልን አሉ። እነ ዮሐንስ እነ ምናምን ሐዋርያቶቹ ከሱ ጋር የነበሩት ሐዋርያት ማለት ነው። ያው እኛ ጋር ሐዋርያቶች ተባሉ እንጂ ስማቸው አልተጠቀሰም። ነገር ግን መጽሐፍ ቅዱስ ላይ ማቴዎስ፣ ዮሐንስ እነዚህ የሱ ሐዋርያት እንደሆኑ ይናገራል። እነ ጴጥሮስ እና ሙስሊም ናቸው ስለኝ፣ ታዲያ አጠቃላይ ሰው ሙስሊም ነው ወይ ብዬ ጠየኳቸው። አዎ አሉኝ። ቁርአን ላይ ገቡና ምዕራፍ 30 ቁጥር 30 ላይ ገቡና የሰው ልጅ ሁሉ ሙስሊም ነው አሉኝ። መስረጃ ያሳዩኝ። ከዛ በኋላ እኔ ደግሞ ጥያቄ ጠየኳቸው። እሺ ክርስቲያን ለምንድን ነው ሰዎች ክርስቲያን የሚባሉት? ወንጌል ላይ እምነታቸው ክርስቲያን ሆነ ነብይ ያለ ወይ ብዬ ጠየኳቸው። የለም አሉኝ። እሺ ኢየሱስ እምነትስ ምንድን ነው? የሱ እምነት ሲባል ክርስቲያን አይደለም አሉኝ። ታዲያ ክርስቲያን የሚባል ከየት መጥቶ ነው ብዬ ስጠይቃቸው አይ ኢየሱስን ስለተከተልን ክርስቲያን ብለን ተሰይመናል አሉ። ደግሞ ወንጌልን ስመልከት ወንጌል ከፍቼ ክርስቲያን የሚባለው አንድ ባርናባስ የሚባለው ሰው ነው ክርስቲያን ብሎ ሰዎችን የሰየመ ስም የሰጣቸው። ወደ ሆነ ሀገር ሄደና ጠርሴስ የምትባል ሀገር ሄደና ከዛ በኋላ ሰዎችን ፈልጎ ካገኘ በኋላ 1 ዓመት አስተምሯቸው እናንተ ከዛሬ ጀምራችሁ ክርስቲያን ናችሁ አለ። ክርስትና እሱ ነው የሰጣቸው ስም። ከዛ ፊት ክርስትና አልነበረም። ኢየሱስም ክርስትና አያውቅም ነበር። ታዲያ መጣውና እሺ እምነቱ እንኳን ሙስሊም ነው እሺ ተብሏል ካለ የሰው እምነት ሙስሊም ነው ከተባለ ለምንድን ነው እኔ ኢየሱስ ክርስቶስን አምላክ ክርስቲያኖች እንደምሉ እናንተ ማትሉ ብዬ ጠየኳቸው። ከዛ ላይ ቁርአን ላይ ወጡና አይ እሱ ነብይ ነው ብሎ ምዕራፍ 3 ቁጥር 49 ላይ አሳዩኝ። ለእስራኤላውያን ብቻ የተላኩኝ መልእክተኛ ነኝ ይላል ኢየሱስ እዛ ላይ። ምዕራፍ 19 ቁጥር 33 ላይ ሄዶ
እኔ የአላህ ነብይና መልእክተኛ ነኝ የሱም ባሪያ ነኝ ብሎ እናገራል ኢየሱስ ቁርአን ላይ። እሺ እንዴት ነው ያለ አባት የተወለደ ብዬ ቁርአን ላይ ጠየኳቸው ሰዎችን ያኔ ማለት ነው። ሲጠይቃቸው አይ በተአምር በአላህ ፍቃድ የተገኘ ነው ብሎ ቁርአን ላይ ምዕራፍ 19 ቁጥር 16 ጀምሮ እስከ 27 ታሳዩኝ። እንዴት ነው የተወለደው? ልክ ገብርኤል ወደሷ መጥቶ ትጸንሳለሽ አላት። ከዛ በኋላ እረ እኔ እንዴት ወንድ ሳላገኝ ወይ ደግሞ ከወንድ ጋር ሳልተኛ እንዴት እወልዳለሁ ብላለችው። እረ እኔ እግዚአብሔር ልኮኝ ነው መጣሁኝ፣ እሱ እኮ ይሁን ብሏልና ይሆንልሻል አላት። እሱ ይሁን ብሎ ወስኗል ይሆናል ስላት እሺ አለች እሷ። ከዛ 9 ወር ተሸከመች። 9 ወር ተሸከመች። እንደ ማንኛውም ሴት ወለደች። አንቺም ለምሳሌ ብትወልጂ 9 ወር ነው የምትሸከሚ ህፃን አይደለ? 9 ወር 2 ሳምንት። እሷም እንደዛ 9 ወር ከ15 ቀን አርግዛ ከዛ ወለደችው። ከዛ ልጁ እያደገ ምን ሆነ? ሰው ሆነ፣ እየበላ እየጠጣ መጣ። ማን? ልጁ ኢየሱስ ዒሳ ማለት ነው። ከዛ ካደገ በኋላ አላህ ነብይ አድርጎ ላከው። ነብይ አድርጎ ስለኮ ግን የተለያዩ ታምራቶችን ሰርቷል። ቁርአን ላይ እንዳገኘው ማለት ነው። የሰራው ታምራት ደግሞ በአላህ ፍቃድ ሙታንን ማስነሳት፣ በአላህ ፍቃድ ለምጻምን ማዳን፣ በአላህ ፍቃድ እውሮችን ማዳን ነበር። በአላህ ፍቃድ ነው፣ በራሱ ፍቃድ አይደለም። ታዲያ እዚህ እንዲህ ብላችሁ ካስተማራችሁኝ ወንጌል ላይስ ምንድነው የምለው ኢየሱስ ክርስቶስ ብዬ ወንጌልን ማጥናት ጀመርኩኝ። ልክ ማጥናት ሲጀምር ሉቃስ ወንጌል ምዕራፍ 1 ቁጥር 26 ላይ ኢየሱስ ክርስቶስ ገብርኤል ወደሷ መጥቶ እነሆ ደስ በልሽ ብሎ ሲያበስራት አየው። ገባሽ? ትጸንሳለሽ ወንድ ልጅንም ትወልጃለሽ አላት። ትጸንሳለሽ ወንድ ልጅንም ትወልጃለሽ። እግዚአብሔር ትወልጃለሽ ሳይሆን ወንድ ልጅ አላት። ወንድ ልጅ ታውቃለሽ? እኔ አሁን ወንድ ልጅ ነኝ። ወንድ ልጅንም ትወልጃለሽ አላት። ታዲያ ወንድ ልጅ ከሆነ እግዚአብሔር እንደኔ ወንድ ነው እንዴ ብዬ ስጠይቃቸው አይ እግዚአብሔር አይደለም እኮ ኢየሱስ አሉ። ምንድነው ታዲያ? አይ እሱ ወንድ ልጅ ነው የተወለደ አሉኝ። ታዲያ ወንድ ልጅ ከሆነማ አምላክ እንዴት ትላላችሁ ታዲያ? እግዚአብሔር እኮ ወንድ አይደለም አልኳቸው። ወንድ አይደለም ስላቸው አይ እሱ እኮ እግዚአብሔር እኮ ተቀይሮ መጥቶ ነው ኢየሱስ ክርስቶስ ስጋ ለብሶ ነው አሉ። እንዴ እግዚአብሔር ይቀየራል እንዴ ስላቸው አይ አልተቀየረም፣ እግዚአብሔር መጥቶ ስጋ ውስጥ ገባ አሉኝ። እረ እኔ እግዚአብሔር ስጋ ውስጥ የምገባ እግዚአብሔር የለኝም። እኔ ስጋ ውስጥ የምገባ እግዚአብሔር የለኝም። ስጋ ውስጥ የምደበቅ እግዚአብሔር የለኝም። እኔ የኔ አላህ እዛው ባለበት ሆኖ መልእክተኞች ይልካል እንጂ እንዴት እግዚአብሔር መጥቶ ስጋ ውስጥ ገብቶ ይወለዳል አልኳቸው። እንዴት የሴት ማፀን ውስጥ ገብቶ እግዚአብሔር ሴት ውስጥ ማፀን ውስጥ ገብቶ እግዚአብሔር አስቢ አንቺ። እንዴት ማፀን ውስጥ ገብቶ እግዚአብሔር ከማፀን ውስጥ ይወጣል? አይወጣም። እንዴት? እኔ አልቀበልም አልኳቸው። እኔ ማፀን ውስጥ አድጎ የሚወጣ ሰው ነው እንጂ እግዚአብሔር ከማፀን አይወጣም አልኳቸው። ከዛ በኋላ አይ እኛ ደግሞ ከማፀን ወጣውን ወንድ ልጁን እናመልካለን ስሉ መብታቸው ነው። እኔ ግን አይ እኔ የማመልከው አንዱን አምላክ የማይወልድ የማይወለድ ኢየሱስ ተወልደዋል። የተወለደ ሰው ነው። እግዚአብሔር አልተወለደም። እግዚአብሔር ይወለዳል እንዴ? አንዴ እግዚአብሔር እኮ ነው። ሰው ነው። እንዴት ሰው ነው? እንዴት እግዚአብሔር ይወለዳል ታዲያ? እኮ እኔ እኮ ግራ ገባኝ። እግዚአብሔር እኮ አይወለድም። እሱ እኮ ተወለደ ከማርያም አይደለ እንዴ? ከማርያም እኮ ተወለደ። ከማርያም እኮ ነው። ከማርያም አዎ። እግዚአብሔር ይወለዳል ታዲያ? እግዚአብሔር ከተወለደ እንዴት ነው? በእኛ በኩል ነው ማለት ነው? እግዚአብሔር አይደለም። እኔ እግዚአብሔር ይወለዳል ከተባለ እሱ ሆድ ውስጥ የነበረ እግዚአብሔር ማን ነበር? ይሄን ሰዎችን ሲያኖረ ነበረ። እናቱ እንድትወልድ ያደረገ ማን ነው? እንድትበላ እንድትጠጣ ሳደርገ ነበረ ማን ነው? እግዚአብሔር ከሆነ እሱ ሆድ ውስጥ ነው አለ። ሆድ ውስጥ ያለ ሰው እንዴት አድርጎ አምላክ ይሆናል? ሆድ ውስጥ ተቀምጦ ሕፃን ነው ገና። ከዛ ሲወለድ ራሱ ችሎ አይሄድም ነበር። በመጽሐፍ ቅዱስ ስናይ ሕፃን ነው፣ ሲጫወት ነበር። ስለዚህ እንዴት አድርጎ ሕፃን እግዚአብሔር ሊሆን ይችላል? አይችልም። ከወደ ወጣ ልጅ ነው። ልጁ እያደገ መጣ። እውቀትም የለውም ነበር። ምን ይላል? ቀስ በቀስ ጥበብና እውቀት እየጨመረ መጣ ይላል። ጥበብ የለውም ነበር። ጥበብ ማለት ታውቃለሽ? እውቀት ማለት ነው። እውቀት የለውም፣ ጥበብም አልነበረውም። ታዲያ እግዚአብሔር ከሆነ እንዴት እውቀት የለውም ይባላል? እንዴት እየጨመረ ይመጣል ይባላል? እግዚአብሔር እኮ እንደኛ አይማርም። እሱ እኮ ሁሉም አዋቂ ነው አይደለ? ስለዚህ አይ እሱ እኮ እውቀትና
ጥበብን እየጨመረ መጣ ስሉኝ፣ አይ እኔ እውቀቱና ጥበቡ የሚጨምረውማ ትምህርት ቤት ገብቶ የተማረ ወይ ደግሞ እድሜው ከፍ ስል እያወቀ መጣ ሰው ነው እንጂ እግዚአብሔርማ መጀመሪያኑ ጥበብ አለው እውቀት አለው። እኔ ጥበቡና እውቀት የሚጨምር አምላክ የለኝም አልኳቸውና አይ አንዱ እውቀት ያለውን አምላክ ብቻ አላህን ላመልክ ብዬ እምቢ አልኳቸው። ከዛ በኋላ እሺ ይሁንና አልኳቸው። አደጋሉኝ። ሲያድግስ ምንድን ነው ብዬ መጽሐፍ ቅዱስን ስንጠይቅ መጀመሪያ ሲያደርግ የነበረው ተአምር ሰዎች እንዲሰክሩ ጠጅ ምንድን ነው ጠጅ ነው ባለው የምጠጣ መጠጥ ሰራላቸው። ሰርግ ቤት እንዲጨፍሩ ምናምን ምን አደረገላቸው? ይሄ መጠጥ የሚያሰክር ስካር ነገር እንዴ እግዚአብሔር እንዴት ሰዎች እንዲሰክሩ እዛ አሁን ሰክሮ ሴትና ወንድ እዛ ብደፋፈሩስ ብዬ ጭንቅላቴ ውስጥ መጣ። ምክንያቱም እግዚአብሔር ከዚህ ከሰራላቸው ይጨፍራሉ፣ ምን ይላሉ፣ ሴቶች አሉ፣ ወንዶች አሉ። እንደውም እናቱም እዛ ነበረች። አሁን ሰክሮ እነዚህ ሰዎች የሆነ ነገር ቢያደርጉስ ደግሞ እግዚአብሔር እንዴት እንትን ነው ተብሎ ይሄን ይሰራላቸዋል ብዬ ግራ ገባኝ። እሺ ብዬ ተውኩኝ። ታዲያ ኢየሱስ ክርስቶስ ካደገ በኋላ ሰው ነው፣ ካደገ በኋላ አምላክ ሆኗል ይሁን ብዬ ደግሞ ጠየኳቸው። ከዛ ሲጠይቅ ኢየሱስ ክርስቶስ ራ አይደለም አለ። ምንድነው ታዲያ ስለው እኔ ሰው ነኝ አለ። የቱ ጋር? ድንገት ሳነብ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ሄድኩኝና ምን አለ? እኔ እኮ ከእግዚአብሔር ይዤላችሁ የመጣው እውነተኛ ሰው የሆንኩ ልትገሉኝ ትፈልጋላችሁ አለ። እንዴ ሰው ነኝ ይላል እንዴ ኢየሱስ ክርስቶስ በራሱ አልኩኝ። አዎ ሰው ነው ካለኝማ እሱ ያልን እንቀበላለሁ። የሰዎችን ሳይሆን ኢየሱስ ክርስቶስ እኔ ሰው ነኝ ካለ ከእግዚአብሔር ይዤ መጣላችሁ እሱ ነው ሰው ያለ አለኝ። አዎ ኢየሱስ ክርስቶስ አለ። ከፍቼ ላሳይሽ፣ ልክፈትልሽ? ችግር የለውም። እሺ አዎ ከዛ እኔ ሰው ነኝ ከእግዚአብሔር ይዤላችሁ የመጣሁት እውነት ነው ሰው ነኝ። እኔ ሰው ልትገሉኝ ትፈልጋላችሁ ስል በቃ እሱ ሰው ካለማ እኔም ሰው ነው የምለው አልኩት። ከዛ ቀጥዬ ታዲያ ይሄ ሰው ከእግዚአብሔር ከመጣ እሺ የሆነ ነገር መስራት ይችላል በራሱ ብዬ ሳስብ ሄድኩኝና ዮሐንስ ወንጌል ላይ ምን ይላል? ምዕራፍ 5 ቁጥር 30 ላይ እንዴ እኔ ከራሴ ምንም ማድረግ አልችልም አለ ኢየሱስ። እንዴ አምላክ እያሉ ካይደለ እንዴ ነው ምንም ማድረግ የማይችል ብዬ ጠየቅኩ። ኧረ እኔ ምንም ማድረግ አልችልም ከአባቴ እንደሰማው ፈርዳለሁ አለ። እንዴ ከአባቴ አይተህ ከፈረድክማ እኔም ከአባቴ ያየሁትን እየሰራሁ ነው ያደግኩት። ሕፃን ነበርኩኝ አባቴ ሲሰራ እየሰራሁ ነው ያደግኩት። እኔ ራሴ እሱ የሚሰራ አይቼ እሱ እርሻ እንትን ስበል እኔ እርሻ እንትን እያልኩ ኳስ ስጫወት እኔም ኳስ እየተጫወትኩ እንደ አባቴ ያደግኩኝ። ስለዚህ ኢየሱስ ክርስቶስ አባቱ የሚያደርግ ከሆነ ራሱ ማንም ማድረግ አይችልም ማለት ነው። ስለዚህ ራሱ ምንም ማድረግ የማይችልን አምላክ ደግሞ እኔ አምላክ አልለውም ብዬ ተውኩኝ። ከዛ እሺ ይሁን እሺ የተላከው ስለኛ ከሆነ እሺ መልእክተኛ ነው ብዬ እንድቀበል ለየት ሀገር ነው የተላከው ብዬ ጠየቅኩት። ኧረ እባክህ አንተ ኢትዮጵያዊ ነህ ምን አገባህ አለኝ። ታዲያ ለማን ነው የተላከው አልኩት። ኢየሱስ ነው። ኢየሱስ ወንጌል ላይ ምን አለ? እኔ የተላኩት ለእስራኤላውያን ብቻ ነው አለኝ። ከእስራኤላውያን ለጠፉት በጎች ብቻ ነው ስለኝ ለካ አንተ ለእስራኤል ተልከህ ነው እንዴ ኢትዮጵያ ውስጥ የሚቸገረው ሰዎች አንተን የሚሉ አንተ አታውቅንም ማለት ነው አልኩኝ። ኧረ ከእስራኤል ውጭ ያሉት እኮ ቡችላ ናቸው አለ። አዎ ወንጌል ላይ እኮ ነው የሚለው። ወንጌል አለ ወይስ እንዴት ነው? እኔ እኮ አልገባኝም ማለት ይኸው ላሳይሽ፣ ቆይ ላሳይሽ። አንተ ኢትዮጵያዊ ነህ? አዎ እኔ ኢትዮጵያዊ ነኝ። ኢየሱስ ደግሞ ለእስራኤላውያን ብቻ ነው የተላኩት አለ። እዚህ እሱ ነው አለ ወይስ አንተ ኢትዮጵያዊ ነህ? አላለም። አይ አንተ ኢትዮጵያዊ ነው አላለኝም። እኔ ለእስራኤላውያን ነው የተላኩኝ ስለኝ ያ ማለት ኢትዮጵያን አላውቅም ማለቱ ነው። አንተ እኔ የተላኩት ለእስራኤላውያን ነው አለኝ። አሃ ለእስራኤላውያን ከተላክማ እኔ ኢትዮጵያን አታውቀኝም ማለት ነው። እኔ ካላወቀኝ እኔስ ምን አስቸገረኝ አልኩኝና በቃ እንደዛ ከሆነማ ችግር የለውም ለነሱ ከተላክም ጥሩ ነው አልኩኝና ተውኩኝ። ከዛ በኋላ ከእስራኤላውያን ውጪ ያሉት ደግሞ ምን አለ? ቡችላ አላቸው። አንዲት ሴት መጣችና ጌታ ሆይ ልጄ መጥፎ መንፈስ ነክቷታልና እንደው እንድድንልኝ ብላ አለችው። ከዛ እሷ ስትጮህ ተማሪዎቹ እረቺ ሴትዮ የጮችብን ነው ስለዚህ ዝም አስብልልኝ አለች። ከዛ ኢየሱስ ክርስቶስ እኔ ለተላኩት ለእስራኤላውያን ብቻ ነው የልጆችን እንጀራ ምግብ ለውሻዎች አይሰጥም አለ። እንዴ አሃ እስራኤላውያን የሰው ልጅ ነው ከነሱ ውጭ ያሉ ደግሞ ውሻ ናቸው ማለት ነው አልኩኝና ለካ እኔ ውሻ ነኝ። እንደዛ ከሆነማ እኔ ሰው ያለበት ቦታ ነው የምፈልገው ብዬ ተውኩኝ። እውነት ይሄው ላሳይሽ፣ ቆይ እቺን ቦታ ላሳይሽ። እቺን ቦታ ለማንኛው እንድታይ ነገ እንትን እንዳልሽ
አዎ እቺ ላሳይሽ አንዴ ዮሐንስ ወንጌል ልክፈትና ሶሪ ማቴዎስ ወንጌል ነውና ምዕራፍ 15 ቁጥር 24 አንብበ ብናነብ ምን ይላል? እሺ ይሄው ምን አለ? ቁጥር 24 ላይ ምን ይላል? እርሱም መልሶ ኢየሱስ ነው ከእስራኤል በቀር ለጠፉት ከእስራኤል ቤት ለጠፉት በጎች በቀር አልተላኩም አለ። ለማን? ለእስራኤላውያን ብቻ። ከዛ ቀጥሎ ምን አለ? እርሷም ግን መጥታ ጌታ ሆይ እርዳኝ እያለች ሰገደችለት። ለኢየሱስ ሰግድ ምን አለ? እርሱ ግን መልሶ የልጆች እንጀራ ይዞ ለቡችሎች መጣል አይገባም አለ። እንዴ ለካ የእሷ ልጅ ቡችላ ናት አልኩኝና እስራኤላውያን ብቻ ከሆነማ እሷ ቡችላ ከሆነች አልኩኝና ለቡችላ እኔ ቡችላ አይደለሁም ሰው ነኝ ብዬ በቃ እኔ ምን አደረኩኝ? ቀጥታ ሄድኩኝና ለአላህ ልገዛ። እሱ እኮ የሰው ልጅን እኩል ነው የሚያየው። ነቢ መሐመድን ልከተል። እነሱ የተላኩት ለዓለም ነው። ይሄ ቡችላ ነው ይሄ ውሻ ነው አላሉም። እና እኔ ከተፈለገ እነሱን እጄ ነብይ ላደርግ ብዬ ሄድኩ። ይኸው ቡችላ ነው የሚለው አይተሽ አይደለ? ለቡችሎች መጣል አይገባም አለ። ለቡችሎች መጣል አይገባም አለ። እሺ ብዬ እኔም ተውኩኝ። ስለዚህ ኢየሱስ ክርስቶስ ከእስራኤላውያን ውጭ ላሉት ምን አላቸው? ቡችላ አላቸው ማለት ነው። ከዛ ቀጠልኩኝና ታዲያ ኢየሱስ በእናንተ ተአምራቶችን አላደረገም ወይ አልኩኝ። እኔ በሙስሊም አደርጓል ተአምራቶች እራ አደርጓል አሉ። ምን አደረገ? ኢየሱስ እኮ አምላክ ነው አሉ። እሺ አምላክ ነው ምን አደረገ? እስቲ በራሱ ያደረገ ነገር ካለ ሙታን አንስቷል አሉ። እውነት ቀስቅሷል አልኳቸው። አዎ ሌላስ? እራ ሌላም እኮ ይኸው ሽባን አድኗል አሉ። ያላደረገ ነገር የለም አሉ። ሌላስ ስላቸው አይ ውሃ ራሱ ይኸው መጥቶ ከነ ተማሪዎቹ ይሄ ምንድነው ሺፕ ምንድነው በአማርኛ የሚባለው ሺፕ ዶኒ ማልጀረም ትይዛ ሺፕ በእንግሊዘኛ ሺፕ የምትባለው ይሄ ውሃ ላይ የምትሄደው ጀልባ። አዎ ጀልባ። እቺ ጀልባ ኢየሱስ ክርስቶስ እዛ ያለ እኮ ጀልባ ልትገለበጥ ስል እኮ አዟት እኮ ውሃው ቀጥ ብሎ ቆሟል አሉኝ። አሃ እስቲ እናንብብ አልኳቸው። እሺ ብለን ስንሄድ ማንን አዳነ ስላቸው አልዓዛርን አሉ። ኦኬ ብለን ዮሐንስ ወንጌል ገብቼ ሳነበው ለካ እሱ እግዚአብሔርን ለምኖ ነው እግዚአብሔርን አመስግኖ ነው የቀሰቀሰው ሞቱን እንጂ በራሱ አይደለም። እንዴት ከተባለ ዮሐንስ ወንጌል ምዕራፍ 11 ቁጥር 41 እስከ 43 ብንመለከት ምን አለ? ኢየሱስ ክርስቶስ ና አልዓዛር ሞቷልና አድንልን ስለው አይ እሱ እኮ አልሞተም አለ ኢየሱስ። ታዲያ ምንድነው? ተኝቷል። እኔም የተኛ ሰው መቀስቀስ እችላለሁ እኮ እኔ አንቺ ከተኛሽ እቀሰቅስሻለሁ። አሁን ተኝ እስቲ። የተኛ ሰው መቀስቀስ ቀላል ነውና አይ እሱ ተኝቷል አልሞተም አለ። አይ እሱ የሄደው የተኛ መቀስቀስ ነው ሄደ እንጂ የሞተን አይደለም። እሺ ይሁንና እሱንም ራሱ እንዴት ቀሰቀሰ ስንል ሄደና እጁን አነሳና ወደ ላይ ሰዎቹ ከሱ በኋላ ቆመዋል እሱን ለማየት። እጁን አነሳና ምን አለ? አባቴ ወይ ስለሰማኝ አመሰግናለሁኝ። ሁሌም እንደምሰማኝ አውቃለሁ አለ። ሁሌም እንደምሰማኝ አውቃለሁኝ፣ ግን ይሄን የምለው ከኔ ጀርባ ያሉት አንተ እንደላከኝ እንዲያውቁ ነው አለ። አንተ እንደላከኝ። ታዲያ አንተ ሙታን መቀስቀስ የመጣው እግዚአብሔር ልኮክ ነው እንጂ አምላክ ሆነ አይደለም የሚለው ነገር መጣልኝ። ምክንያቱም አንተ እንደላከኝ እንዲያውቁ ነው አለ እኮ። ሰዎቹ ከሱ ጋር የሚቆሙት አንተ እንደላከኝ እንዲያውቁ ነው አለ። በቃ እነሱም አወቁ እሱ እንደላከ፣ እሱም እግዚአብሔር አምላኩን አመሰገነ። በቃ እሺ ይሁንና ጀልባ ላይ እንዴት ተደርጎ ነው ስለው ኢየሱስ ክርስቶስ ተኝቶ ነበር አሉኝ። እሺ አልኳቸው። ተኝቶ ከዛ ውሃ እንትኑ ተነስቶ ሰውን ማዕበሉ ተነስቶ ሊገላቸው ነበር። ከዛ ቀሰቀሱት ኢየሱስን አሉ። እንዴ እግዚአብሔር ነው ላላችሁም ስላቸው አዎ አሉኝ። ታዲያ እግዚአብሔር ተኝቶ ማንቀሰቀሰው? እኔ ይሄን አላመልክም አልኳቸውና ዝም ብዬ ወጣው። እሱንም ተውኳቸው። እንደዚህ ራሳቸው ገባ ብዬ የአማርኛ እንዲገባሽ እንዳንቺ እያወራው ነው ዛሬና እንዲገባቸው ብዬ እኔን ተውኩኝ እና ከዛ መጣው። እሺ አሁን እግዚአብሔር የምትሉት ሌላ አምላክ አለ ወይስ የለም ራሱ አልኩኝ። አለው ወይስ የለም ስለው ኧረ ራሱ አምላክ አለው መጽሐፍ ቅዱስ ላይ። የቱ ጋር? ዮሐንስ ምዕራፍ 20 ቁጥር 17 ላይ ለመግደላዊት ማርያም ምን አለ? እኔ ገና ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አላረኩምና ብለሽ ንገራችሁ አለ። እንዴ እሺ አባቴና አባታችሁ እሺ ይሁን፣ ወደ አምላኬ ይላል እንደ ኢየሱስ እናንተ አምላክ ነው አላላችሁኝም? ኧረ አምላክ አለው እሱም እኮ አሉኝ። ታዲያ አምላክ ካለማ የእሱን አምላክ አመልካለሁ እንጂ ለምን እሱን አመልካለሁ አልኳቸው። ተውኳቸው፣ እነሱንም ተውኩ። እንዴ እሱ አምላክ ካለው ለምን ከእሱ ጋር እታገላለሁ? እሱ የሚያመልከው አምላክ አላመልክም ብዬ ተውኩኝ።
ስለምናቸው ነበር፣ ሰግድላቸው ነበር። ኢየሱስ አለ ይሰግድ ነበር፣ ይለምን ነበር አምላኩን። ኤሎሄ ኤሎሄ ለማ ሰበቅተኒ አለ። ኢላሂ ኢላሂ ለምን ተውከኝ አለ። አምላኬው አምላኬው ለምን ተውከኝ ብሎ ለመነ ኢየሱስ። እንዴ ታዲያ ኢየሱስ ክርስቶስ አምላኬ አምላኬ ለምን ተውከኝ ካለ እኔም አምላኬ አምላኬ ለምን ተውከኝ አልልም እንዴ? ኢየሱስ ኢየሱስ ለምን እላለሁ አልኳቸው። ከዛ እሺ ብዬ ተውኩኝና አምላኬ ማለት ጀመርኩኝ። እኔ ኢየሱስ ማለት ትቼ አምላኬ አምላኬ ማለት ጀመርኩ። ምክንያቱም ኢየሱስ አምላክን ስለምን ከነበረ እኔም አምላክ መለመን ነው እንጂ ኢየሱስ ለምን ለምናለሁ ብዬ ተውኩኝ። ከዛ መጣውኝና ታዲያ እሺ እንደዛ ከሆነ ምን ይሻለኛል? እንዴት ናችሁ ታዲያ? ኢየሱስ ክርስቶስ እናንተ የምታመልኩት ጥሩ አይደለም፣ እኔ እንኳን ትቼ ሄጃለሁ እናንተ ስላቸው፣ አይ ኢየሱስ እኮ እውነትም መንገድም እኔ ነኝ አለ፣ ከኔ በስተቀር ወደ አባትም መሄድ የለም አለ ነው። አዎ ታዲያ ምን ችግር አለ ታዲያ አልኳቸው። ቦታውን ማት የምትፈልግ ከሆነ እያሳየውሽ ትፈልጋለሽ? እያወጣው ወይስ እንደዚህ ላውራ? አዎ ከዛ በኋላ ልክ ይጄ ዮሐንስ 14 ቁጥር 1 ጀምሬ እስከ 6 ማንበብ ጀመርኩኝ። በእኔ የሚመኑ በእግዚአብሔር የሚመኑ ላል ኢየሱስ ክርስቶስ። እንዴ በእኔ የሚመኑ በእግዚአብሔር የሚመኑ ካለማ ምን ማለት ነው ታዲያ? ሁለት አምላክ አለ ብዬ ስጠይቀው ፈተሽኩኝ ወንጌል። ከዛ በኋላ ለካ ኢየሱስ ክርስቶስ በእኔ የሚመኑ ማለቱ እኔ መልእክተኛ ነኝ ማለቱ ነው። በእግዚአብሔር መኑ ስል ደግሞ አንድ አምላክ እንዳለ ነው። የት አገኘው ታውቃለሽ? ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ አንድ አምላክ የምለው እንደ ወደዛ ዙሬ እንኳን ባሳይሽ ደስ ይለኛልና መረጃዎችን ሰዎች አሳያት እያሉኝ ነው። ድንገት ክርስቲያኖችን መሆን ስለሚችሉ ላሳይልሽ፣ እነሱም ይማራሉ በዚህ። ከዛ ታዲያ ምንድነው ስል ለካ ኢየሱስ ክርስቶስ ያለ ነገር አለ። ምን አለ? አንድ አምላክ እንዳለ አስተማረ። ይኸው እውነተኛ አምላክ ብቻ አለ። እውነተኛ አምላክ ብቻ የሆንክ አንተን የላከኝንም አለ ኢየሱስ ክርስቶስ የላከኝ አለ። ይኸው ስንት አምላክ አለ? እውነተኛ አምላክ ብቻ አለ፣ አንድ ብቻ የሆንክ አለ። አንተን የላከኝንም ኢየሱስ ክርስቶስ ያወቁ ዘንድ ወይ ደግሞ ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። ኢየሱስ ክርስቶስ ተልኮ መጣ እንደ ኢየሱስ ተልኮአል ብለን ካመን ዘላለም ሕይወት እንገባለን ጀነት አልኩኝና፣ በቃ ኢየሱስ ክርስቶስ እግዚአብሔር ካላከማ ጀነት እገባለሁ። አንድ አምላክ አለማ በቃ አንድ አምላክ እያመለኩ ነው። እኔ አንድ አምላክ አለ ምለው ቁርአን ብቻ ነው። ቁርአን ምዕራፍ 112 ላይ ምን ይላል? በል ያ ሙሐመድ አላህ እኮ አንድ ነው ይላል። አላሁ ሰመድ አላህ እኮ የሁሉም መጠጊያ ነው ይላል። ለም የሊድ ወለም ይውለድ ይላል። አይወልድም አይወለድም ይላል እግዚአብሔር ቁርአን ላይ። ወለም የኩን ለሁ ኩፉወን አሐድ እሱን የሚመስልም የለም ይላል ቁርአን። ክርስቲያኖች ጋር ስትመጣ ደግሞ አይ እኛ እግዚአብሔር እንመስላለን ኢየሱስም አምላክ ይመስላል አላለሁ። እንዴ ኢየሱስ እግዚአብሔር እኛን የሚመስል ከሆነ እኛ ወንዶች ነን። እግዚአብሔር ሴት ነው ወይስ ወንድ ነው የሚመስለው? ጸጉሩስ እንዴት ነው? ጾታውስ እንዴት ነው? ገባሽ? ጸጉሩሽ የአሜሪካዎች ነው የኢትዮጵያኖች ነው የሚመስለው? ጸጉሩ ነጭ አለ፣ ቀይ አለ፣ ጥቁር አለ። ስለዚህ ይሄማ አይሆንም፣ ከሎጂክ ጋር ራሱ አይሄድም። እግዚአብሔር እኛን አይመስልም። ስለዚህ ቁርአን ላይ እግዚአብሔር የሚመስል ወይ ደግሞ አላህ የሚመስል የለም ስላለኝ እሱን የማይመስል አንድ አምላክ ብቻ ቢጤ የሌለውን እሱን ላመልክ ብዬ ሄድኩኝ። ከዛ ኢየሱስ ክርስቶስ ሕይወት ነው አሉኝ። ይኸው እዚች ጋር ምዕራፍ 14 ቁጥር 6 ላይ ይኸው የምታይ ከሆነ ወንጌል ላይ ምን ይላል? ኢየሱስም አለው እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም አለ። ኢየሱስ ክርስቶስ መንገድ ነው። አዎ ቁርአን ላይ እጄ ሳየው መጽሐፍም ላይ አዎ ሰዎችም የሚያስተምር ነበረ። የጠፉትን እየመለሳቸው ነበር። ገባሽ? የጠፉትን ሰዎችንም ከመንገድ እየመለሳቸው ነበር። ስለዚህ መንገድ ሲያሳያችሁ ስለነበረ ኢየሱስ መንገድ ነው ይላል። ኦኬ ችግር የለውም። ኢየሱስም ሕይወት ነኝ ይላል። ምንድነው ሕይወት? ኢየሱስ ክርስቶስ ጀነት ነው እንደ ብዬ ስለው ጀነትማ አይደለም ኢየሱስ። አይ ጀነት መፈጠረ እሱ ነው። ታዲያ ሕይወት ምንድነው ብዬ ጠየቅኩት። ሕይወት ማለት እኮ ሕይወት ይሰጣል አሉኝ። እንዴ እሱ ራሱ ሕይወት እኮ ያገኘው ከአባቱ ነው። ሕይወት አልነበረም ኢየሱስ ራሱ ሕይወት አልነበረም። ከኔ ጋር ነሽ? አዎ እየሰማሁ ነው። አዎ ኢየሱስ ሕይወት ራሱ አልነበረም። እንዴት ሕይወት ይሰጠኛል አልኩኝ። ኧረ ነበረው ስሉኝ እኔ ደግሞ ቆይሽ እንደሌለው ላሳያችሁ አልኩኝ። ይኸው እዚች ጋር ዮሐንስ ወንጌል ምዕራፍ ስንትና ነበር 5 ቁጥር 26 ላይ ኢየሱስ ምን ይላል? ይኸው ወንጌል ምን ይላል? አብ በራሱ ሕይወት እንዳለው እንዲሁም ደግሞ ለወልድ በራሱ ሕይወት እንዲኖረው አለ።
ታዲያ መጀመሪያ የለውም ማለት ነው። አብ በራሱ አለው ህይወት ይሆን እንደምትመለከት አብ በራሱ ህይወት እንዳለው አይደለም ብለው አብ በራሱ ህይወት አለው። እንዲሁም ደግሞ ወልድ አለ በራሱ ህይወት እንዲኖረው ማን ሰጠው? አብ ሰጥቷልና ይላል። አብ ነው የሱ ራሱ ህይወት ሰጠ። ታዲያ አብ ለኢየሱስ ክርስቶስ ህይወት ከሰጠ የትኛ ህይወት ነው የምሰጠኝ ከተባለ አይ ስልጣን ተሰጥቷል አሉኝ። አይ ስልጣን ከተሰጠማ ችግር የለውም ከስልጣኑ ነው የምሰጠኝ እንጂ እግዚአብሔር አይደለም ማለት ነው። እግዚአብሔር መልእክተኛ አድርጎ ሾሞት ነው አልኩኝ። ግን ስልጣኑስ እንዴት ነው? እስከ ትንሣኤ ዕለት ይቆያል ወይ? ኢየሱስ ክርስቶስ ስልጣኑ ይቆያል ወይ? ጌትነቱ ስል ወንጌል ምን ይለኛል ጳውሎስ? እራ አይቆይም ምን ሆናል? አንተ ለጊዜ ነው ተሰጠው እንጂ እግዚአብሔር እኮ ይቀበለዋል አለኝ። ወይ ደግሞ መልሶ ለእግዚአብሔር ይሰጣል አለኝ። የቱ ጋር ካልሽኝ ይሄው ቆሮንቶስ የት አለ? ቆሮንቶስ ይሄው አንደኛ ቆሮንቶስ ምዕራፍ 15 ቁጥር 24 ላይ እንጂ ሳነብ ምን ይላል? በኋላም መንግስቱ ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ በኋላም ይላል መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ መንግስቱን ለማን ይሰጣል? ለእግዚአብሔር ይሰጣል። ኢየሱስ ክርስቶስ መንግስቱን መልሶ አለቃነትንም ሁሉና ስልጣንን ሁሉ ኃይልንም በሻረ ጊዜ ይሄው አለቃነትንምና ስልጣን ሁሉ ሽሮ ለማን ይሰጣል? ለአባቱ ይሰጣል። ፍጻሜ ይሆናል አለ። ታዲያ ከዛ በኋላ ኢየሱስስ የት ነው? አምላክ ይሆናል ወይስ ሰው ይሆናል ወይስ ይሞታል ወይስ የት ይሄዳል ስለው አይ ኢየሱስ ክርስቶስ መልሶ የእግዚአብሔር እግር ስር ይገባል አለ። እቺን ይናት ጥያቄ ጠይቀኛለሽ። ምን አለ? ይሄው ሁሉም ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሁን ዘንድ በዚያን ጊዜ ልጅ ራሱ ደግሞ ሁሉን ላስገዛለት ይገዛል አለ። ኢየሱስ ክርስቶስ መልሶ ለእግዚአብሔር ይገዛል ይላል መጨረሻ ጊዜ ትንሣኤ ዕለት። ታዲያ ኢየሱስ ለእግዚአብሔር የሚገዛ ከሆነ ምን ያጨቃጨቀኝ ታዲያ? ለእግዚአብሔር አንገዛም ወይ ብዬ ተውኩኝ። አየሽ ይኸው ልጁ ለማን ይገዛል? ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል ይላል። መልሶ ለእግዚአብሔር ይገዛል ኢየሱስ ክርስቶስ። ስለዚህ ኢየሱስ ክርስቶስ ለእግዚአብሔር ተመልሶ የሚገዛ ከሆነ ለምን እኔ ለእግዚአብሔር አልገዛም ከዛሬኑ ጀምሬ ብዬ ተውኩኝ ማለት ነው። ስለዚህ እኔም እንደው አንቺ ገና ከመገናኘታችን በፊት እንደኔ ያው ሰው ትተሽ ወደ አምላክ ከመጣሽ ጥሩ ነው። ጥያቄ ካለሽ ጠይቅኝ እስቲ። ለማንኛውም አረ ጥያቄ የለኝም፣ ግን አንተ ጥያቄ ያለኝ አንተ ለምሳሌ ቤተሰቦቹ ክርስቲያን ናቸው፣ አንተ ብቻ ሙስሊም ለምን ነው አንከኝ? ይሄው መጽሐፍ ቅዱስ ሳነብ እንደዚህ እያሉኝ መልስ እየሰጡኝ ኢየሱስም እንዲህ ብሎ መልስ እየሰጠኝ ቁርአንም ሳነብ ደግሞ አንድ አምላክ እንጂ የለም ኢየሱስ ክርስቶስ መልእክተኛ ነው ነብዩ መሐመድ መልእክተኛ ነው እያሉኝ ደግሞ የሚገርምሽ የሰው መብት ያለው ቁርአን ውስጥ ነው። ለምሳሌ አንቺ ብትደፈሪ መጽሐፍ ቅዱስ ምን ያደርግልሻል? አምላክ አንቺ እኮ ዛሬ ብትደፈሪ ነገም ጨምሪ ነው ይደፍርሽ ነው። ምክንያቱም ግራ ቀኝ ከሰጡ መጥቶሽ ግራ ስጪ አይደለም ነው እግዚአብሔር። ዛሬ ከሳመሽ ነገ ደግሞ ሌላ ጨምሪለት ነው እንዴ? እውነት እኮ ነው። ዛሬ አንድ ወንድ መጥቶ ከሳመሽ ነገ ደግሞ ሌላ ነገር ጨምሪለት ማለት ነው። ለምን ቀኝ ከመታሽ ይሄን ጨምርለት ስለምል ዛሬ እዚህ ከሳመሽ ነገ ደግሞ ሌላ ነገር ስጪው ነው። እኔ ደግሞ ቁርአን ላይ ሴት ልጅ ወንድ ልጅ ሴት ልጅ ከደፈረ ቅጣት አለው በእግዚአብሔር ዘንድም በሰው ዘንድም። ስለዚህ ሴት እዛ ክብር ከሌላት እኔ እስልምና ጋር ሴት ከተደፈረች ወንዱ ይጠየቅበታል ብዬ እምቢ ብዬ ተውኩኝ። እሺ አሁን አንቺ ለምሳሌ አባትሽ ብሞት እግዚአብሔር ያደርገውና ወይ ከቤተሰቦች ሰው ብሞት የአባትሽን ሀብት እንዴት አደርገሽ ነው አንቺ እኩል የምትካፈይ ከወንድሞችሽ ጋር? ግዳጅ የት ትሄጃለሽ? ፍርድ ቤት ነው የምትሄጂ ግዳጅ፣ ወይ ደግሞ ሽማግሌ መጥቶ ነው የሚያካፍላቸው። እኔ ሲን ስለሆንኩኝ እኮ ወንዶቹ ካሉ እኮ ለሴት አይሰጡም ሲጀመር። ለምን? ይሄው እሱ እኮ ነው ችግሩ። ለምን አይሰጡም? አይደለም ሴቶቹ ቢሆን ኖሮ ሴቶቹ ችግር የለም። ወንዶቹ እዛ ለምሳሌ የአባቴ ቦታ ይኖራሉ አይደለ? ገዛ ስለሆነ ሴቶቹ ሲጀምር በጭራሽ አይጠይቁም። ምክንያቱም እነሱ አገብቶ ነው የምትኖሩ አይደለ? ሴት ታገባለች። ሳታገባስ ቤት ውስጥ ነው አለችው። ለምሳሌ እሷ ገና 13 ዓመት 10 ዓመት ምናምን ናት፣ ገና አላደገችም። እና እቺ ልጅ ወይ 15 ዓመት ናት። እስከዛ ድረስ ይኸው እስከዛ በምን ትኖራለች? በምን ትኖራለች? እስከዛ እስክታገባ ከነሱ ቦት ነው ለምሳሌ ወንዶቿ አገብተው ቢሆንስ? ወንዶቿ አገብተው ውጭ ካሉስ? ወንዶቿ አገብተው ውጭ ከሆኑስ? ለምሳሌ አንቺ ወንድሞች ሌላ ሰውም ቢሆን አገብተው ሁሉም ቤት አላቸው። አንቺ ትንሽ ነሽ፣ ቤት ውስጥ አለሽ።
እነሱ ደግሞ ገብተዋል። ስለዚህ ምን አደረጉ? ለልጆቻቸው ለሚስቶቻቸው ስሉ መጥቶ ውርስን ይወርሳሉ። አንቺና እናትሽስ ምንድን ነው የምቀርላችሁ? ያካፍላሉ። እንደዛ ከሆነ የግድ ያካፍላሉ ወይስ እኔ እስከሚያግባ ድረስ ይጠብቃሉ? የለማ በእንትን የለማ በወንጌል ውስጥ ላይ የለም እኮ። እንዴት ነው የሚያካፍሉልሽ? ወንጌል ላይ እኮ ሴት ትካፈል ምን የለም። ኔትወርክ ይዞሽ ነው? ኔትወርክ ነው መሰለኛ። መጣሽ? እኔ ንገስ ነኝ። እኔ ለምሳሌ እኔ ካገባው በኋላ ይጠብቃሉ። ካላገባው ደግሞ መከፈል ሊሆን ይችላል ከነሱ ጋር ማለት ነው፣ ብለን ማለት ነው። እሱ አሁን ጥገኛ ሆነሽ የሰው እንግዲህ የሰው እጅ እያየሽ ጥገኛ ሆነሽ እሱ ሚስት አገብቶ ልጆች አለው እሱ ጋር ሄደሽ ለምን የአባትሽ ሀብት እያለ ለምን ጥገኛ ትሆኛለሽ እንዴ? እግዚአብሔርማ ይሄን መብት ማስቀመጥ ነበረበት። አሁን በመጽሐፍ ቅዱስ ብትመለከች ስንት ትውሰድ ስንት ትውረስ፣ ሴት ተወረሳለች አትወርስም የለም። ቁርአን ላይ ብትመጪ ግን ሴት ምን ያህል ማግኘት እንዳለበት አስቀምጧል። ሴት ልጅ ገብቶሻል? ለምሳሌ እናትሽ ሰው ጋር ብገል ሰው አንቺ ጋር እናትሽን ሰው ብገል ወይ እህትሽን ሰው ብደፍር እንዴት ነው የምታደርጊ? ቁርአን አስቀምጧል መፍትሄውን። መጽሐፍ ቅዱስ ላይ ግን የለም፣ ተው ይድፈር ነው። ምክንያቱም ቀኝ ከተመታ ግራ ስጥ ስለምለው እንደውም ሌላ እህት ከደፈረ አንቺም ከቻልሽ ለሱ ለመጨመር ነው እንጂ ሌላ አማራጭ የለሽም። አይ መታለው ካልሽ ደግሞ እንግዲህ ከህጉ ወጥተሻል። ከዛ ቀጠልንና ታዳሽ እንደዚህ ከሆነ ሴት ልጅ ማትወርስ ከሆነ እንደዚህ አይነት ህጎችስ የሉም ከሆነ መጽሐፍ ቅዱስ ላይ እሺ፣ ለምሳሌ አንቺ ባላገባሽ እንበል፣ ባልሽ ሁሌ ስገባ አይንሽ ውስጥ በጥፊ ይልሻል፣ በቴስታ እያለሽ ይጨፈጭፍሻል። ሰክሮም ይሁን በቃ ሌላ አፍቅሮም ይሁን የፈለገ ነገር ይሁን፣ እንዴት አደርገሽ ነው ከሱ ጋር የምትኖሪ? መፋተት ትችያለሽ? አልኖርም እኔ እንዴ። ወንጌል ደግሞ መፋተት የለባትም ይላል። ያለው ነገር ካለኝ አካፍዬ ማለት ነው፣ አካፍዬ እለያለሁ እንጂ ከሱ ከላይ ያለው መለየት ነው እንጂ ምንም እኖራለሁ። ወንጌል ደግሞ እንዳትፋች ይላል። አንቺ ከተፋታሽ ዝሙተኛ ነሽ ይላል። እንዴ ወንዱ መጥቶ በቴስታ እያለሽ እየጨፈጨፈሽ አትፋች የሚል ነገር እኔ ይሄ መብት አይደለም። ቁርአን ግን ምን ይላል? መኖር ከቻላችሁ ታግሳችሁ ተከባብራችሁ አብራችሁ ኑሩ። አንተም ከምታበላ አብላት፣ ከምትጠጣ አጠጣት፣ ከምትለብስ አልብሳት፣ ከምትኖር ቤት አኖራት፣ እንክብካቤ ያደርግላት። እሷ ደግሞ ያንተን ሐቅ ትጠብቅ። እሱ ምንድነው? እሱ ባሉ ከሌለበት ቤት የሱ አልጋ ላይ ሌላ ሰው አለማምጣት፣ እሱ የማይፈልገው ወደ ቤቱ አለማስገባት። እሷ ቤት ትጠብቅ፣ አንተ ሰርተ አምጣ፣ አብላት፣ ጠጣት፣ አኑራት ይላል። ግን ማትስማሙ ከሆነ ልጅቷ ለምሳሌ ሴትዮዋ ወይ ደግሞ እሱ ሰካራም ከሆነ መጥቶ የሚመጣት ከሆነ ምደበድባት ከሆነ ወይ እሷ ደግሞ ዱርዬ ከሆነች ለሴቷ ምርጫ አስቀመጠ። ምን አለ? መጀመሪያ አለመተኛት ነው ከሷ ጋር ወጣ ብለተኛ። ለምን? ለሴት ልጅ ዱላ ምንድነው? ብቻውን ማስተኛት ነው። ሙቀት ምናምን መከልከል ነው። ብቻ ስትተኛ የበረዳት ትተኛለች። ዱላ ነው እሱ ራሱ። ትተ መሬት ትተኛለች እሷን ትተ ከዛ ከኔ ተራይቶ ከተኛ ኮነ እኔ ምንድነኝ? ለሱ ወንድሜ ይሄኔ እንዴ ለሱ እኔ ለኔ ወንድሜ ነው እንዴ? መብቴ ነው። መብት እኮ ነው እየሰጠ ያው መብት እየሰጣችሁ ነው ቁርአን። ለምን መሰለሽ? ከምትመታት በቴስታ ከምትላት ጥርሷን ከምትሰብር መጀመሪያ ስታጠፋ ምከራት። ምክርን ቢካለች ከአልጋ ለይተተኛ ለትንሽ 3 ቀን ምናምን ትተኛለህ፣ ትመከራለች። ሴት ብቻ ከተኘች እንደተገረፈች ናት። ብቻ መተኛት አትወድም ከባል ተለይታ። ከዛ እምቢ ካለችስ ከዛ ምን መሰለሽ እኔ እንዶ ካለና እንትን ብንል ባንልም እኔ ባገኘሽም ባላገኘሽ አንተም ባገኝም ባታገኘኝም ግን ከኔ የበለጠ ህይወት የምታገኘው አንድ ነገር ብቻ ልጠቁምሽ ፈልጋለሁ። እሱ ምንድነው? ዘላለማዊ ህይወት የምትኖር ደስተኛ ሆነሽ ከእግዚአብሔር ጋር ተገናኝተሽ አላሁ አክበር አላሁ አክበር የሆነ ነገር ቢሆን አላሁ አክበር አላሁ አክበር አላሁ አክበር
አላሁ አክበር ማለት አላህ ታላቅ ነው፣ አላህ ትልቅ ነው። በቃ እና ምን መሰለሽ ከእግዚአብሔር ጋር ደስተኛ ሆነሽ ሁሌ ትኖራለሽ። እሱ በሚያደርገው ጉዳይም ጣልቃ አትገቢም። አላህ የፈለገ ነገር ቢያደርግ ደስተኛም ብትሆኚ ብታጪም አልሐምዱሊላህ ነው የሚባለው በእስልምና። ራሴን አጠፋለሁ፣ መርዝ ጠጣለሁ፣ ሰቅላለሁ ምን የለም። ምክንያቱም አላህ ለአንቺ የፈለገሽን ነገር ኸይር ሁሉ ተቀብለሽ አልሐምዱሊላህ ብለሽ ትኖራለሽ በደስታ። ምክንያቱም አላህ ነውና አላህ የፈለገ ነገር ማድረግ ይችላል። ለአንቺ የምሆንልሽ ደግሞ እሱ ያውቃል። አንቺ ለምሳሌ አንድ ወንድ ልጅ አፈቀርሽ እንበል። አፈቅረሽው ካላገኘሽ ወይኔ እሱን ስላላገኘው በቃ ራሴን መስቀል አለብኝ ካልሽ እኮ ራስሽ ትሞቻለሽ እንጂ ማንንም አትጎጂም። ግን አላህ እንደዛ አይደለም በጭራሽ። አይ እንደው ምሳሌ ነው። አንቺማ እኔን ስለምትፈልግኝ አትይም። እና ምንድነው ምን መሰለሽ እና ለምሳሌ ሌላ ሴቶች የሚሉት ነገር አለና ምን መሰለሽ እና ራሳችሁን ለምን እገላለሁ? ያ ወንድ እኮ ብትጋባ ምን መሰለሽ ድንገት ምቀጠቅጣት ኖራል፣ ለህይወቷ ጥሩ ላይሆን ይችላል። ለዛ እግዚአብሔር ምን አደረገ? ያ ወንድ እኮ ከሷ ምን አደረገ? አራቀው ልጁን። ስለዚህ በቃ ለሷ ይባሉ ችግር የለም። እሱ አገብቶ ይኖራል። እሷም ጠፍታለች፣ እሷ የራሷ ጠፍታለች። እኔም ራሴ አጥፋለሁ። እሱ እኮ አይደለም በጭራሽ። በቃ እንደዛ መሆን ይሄ ነው እስልምና። በቃ አላህ ባደረገው ነገር ሁሉ ለኔ ጥሩ ነው ተብሎ ማመን ነው። እና እንደው ብቻል ምን መሆን አለበት? አላህ ስብሐነሁ ወተዓላ ቀጥተኛ መንገድ መርቶሽ እውነተኛን አንድ አምላክን አግኝተሽ ነቢያቶችን ደግሞ አከብረሽ እውነተኛን እምነት አገኝተሽ ጀነት እንድትገቢ አብረን ጀነት ብቻ መግባት እኮ ደስ አይለኝም እኮ ጀነት። አንቺ እየተቀመሽ እንዲህ እያየሽኝ ጀነት ለምን ገባለሁ? አብረን ብንገባስ ምን ችግር አለ እንዴ? እኛ ሲጀምር እኮ ሰዎች ቅናተኛ ናቸው እና እኔ ደግሞ አልቀናም። አብረን ጀነት ብንገባስ ምን ችግር አለ? ከኔ ጋር ብትደሰትሽ። ስለዚህ ከኔ ጋር እንድትገቢ ነው የምፈልገው። እውነት ከኔ ጋር ጀነት እንድትገቢ ከኔ ጋር ደግሞ ጀነት የምንገባቸው ትልቁ ነገር ምን መሰለሽ? እሺ ቀጥይ። እኔ እናት ልስጥሽ። አይ ቀጥይ፣ ችግር የለውም። እኔ ብዙ ሰዓት ስለወሰድኩኝ ራውሪ ልስማሽ። እኔ ደግሞ ቤተሰቦቹ ያው ሙስሊም ቤተሰቡ በጭራሽ ራሱ የለም በጭራሽ ማለት ነው። እንዳለ ቤተሰቦቹ ክርስቲያን ናቸው እንዳለ ማለት ነው። ቤተሰብ ብቻ አይደለም ራሱ ለምሳሌ ለእናት ወንድሞቹ አሉ፣ አጎት ምናምን ሁሉ ነገርም አለ አይደል? ሁላችሁም ክርስቲያን ናቸው። እኔ ከነሱ ተለያይቼ አንተን አግብቼ ሙስሊም መሆን አለብኝ? ኧረ እኔንማ ባታገቢኝም ሙስሊም ሆኜ እያልኩኝ ነው። እኔን አግቢ ሳይሆን ባታገቢኝ፣ እኔ አግቢኝ እያልኩሽ አይደለም። ምን አለ መሰለሽ ይኸው አሁን ለምሳሌ አንቺ ያለሽበት ቦታ ቤተሰቦችሽ ከአንቺ ጋር እየተቸገሩ ነው። ምንም እሺ፣ አረቦችሽ ሲቆጡሽ ቤተሰቦችሽ ከአንቺ ጋር እየተቆጡባት ነው። ቤተሰቦቹ ከኔ ጋር ነው እንደዛ። በቃ ሁሉም ነገር አንቺ አይደለም እየደከምሽ፣ ሁሉም ነገር እየተቸገርሽ ያለሽው አንቺ ነሽ አይደለም። ከዚህ የበለጠ ደግሞ ነገ ትንሣኤ ላይ እግዚአብሔር ፊት ስትቀርቢ ምንድነው መቃብር ውስጥም እግዚአብሔር ፊት የምትጠይቅ አንቺ ብቻ ነሽ። ይኸው አረብ ሀገር እንኳን ሊያግዙሽ አልቻሉም እኮ ቤተሰቦችሽ እንኳን እግዚአብሔር ፊት። ስለዚህ እነሱ የራሳቸው ልክ ዛሬ እንደምኖሩ ህይወታቸው ይኖሩ፣ አንቺም ደግሞ ህይወትሽን ኑሪ። ከዛ በኋላ ከቻልሽ በብር አግዣቸው፣ በሐሳብ አግዣቸው፣ በምትችይ አግዣቸው። ገብቶሻል? ከዛ ውጪ ግን እዛ ስትሄጂ እግዚአብሔር ፊት እኮ አንቺ ከነሱ ጋር ገሃነም አትገቢም። እነሱም ከአንቺ ጋር እኮ ጀነት አይገቡም። በቀስ እነሱን ደግሞ ታስተምሪያለሽ። ግዳጁላቸው መምጣት የለባቸውም። እኔ እኮ ቤተሰቦች ክርስቲያን ስለሆኑ ብቻ ለምን እኖራለሁ ብያለሁ አይደለም። ቤተሰቦች ጋር ተለይቼ ስኖር እኮ ይኸው እግዚአብሔር የበለጠ ሰጥቶኛል። እኔ ከቤተሰቦች ጋር አልኖርኩ፣ ከቤተሰቦች ጋር አላደግኩ ብቻ ነው። አንቺ እንደውም አረብ ሀገር የምትበይና የምትጠጪ ነገር አለሽ አንቺ። ገባሽ? እየበላሽ እየጠጣሽ ነው አንቺ። አቅመ አዳም ነሽ፣ ትችያለሽ። እኔ ገና ትንሽ ሁኜ እኮ ነው እኔ ከዛ ስወጣ ምግብ የለኝም፣ ምተኛለኝም። ሜዳ ላይ ነበር ምተኛ፣ እኔ ውጪ ነበር የማድረው። አንቺ እኮ የምታድሪበት ቦታ አለሽ፣ ምትበይ ነገር አለሽ እኮ አንቺ እየሰራሽ ነው። እኔ ስራ የምባል አላውቅም። እኔ ተማሪ ነበርኩ ያኔ። ገባሽ? እኔ እንኳን በዛ ታይም ላይ ሁኜ ራሴ ወስኛለሁ፣ ራሴ ህይወት ስለማቅ። አንቺ ደግሞ እዚህ አረብ ሀገር ሆነሽ ራስሽን መምራት ትችያለሽ። ትልቅ ነሽ። የፈለግሽን ሰው ብታገቢ፣ የፈለግሽን ስራ ብትሰሪ፣ የፈለግሽን እምነት ብትከተይ ትችያለሽ።
ገብቶሻል? ስለዚህ እነሱም ስራቸው ይወጣቸው፣ አንቺም ስራሽ ነው። እውነተኛ መንገድ ካገኘሽ እውነተኛና ቀጥተኛ መንገድ ይዘሽ እነሱን ደግሞ ጥሪ ማድረግ ነው። ከመጡ መጡ፣ ካልመጡ በቃ እግዚአብሔር እንደው ለእናንተ ሆንላችሁ። እኔም በእምነት እናንተ በእምነታችሁ ወዳችኋለሁ። አባቴ ናችሁ፣ እናቴ ናችሁ፣ አከብራችኋለሁ። በሰርግ ጊዜ እመጣለሁ፣ በለቅሶ ጊዜ ይኖር በቃ እነሱ አልፈልግም። አንቺ በቃ ከዚህ በኋላ እኛ ያለነው ነገር አንቺ አሰምም ለዛ ስለሆነ በቃ እኛ ጋር አትጠጊ ምናምን ካሉ ማለት ነው። ምን ልሆንሽ? አይ ይላሉ እንጂ እኮ ይላሉ እንጂ ምን ልሆን አነበረዱ ወር ባደረ እና ምን ልሆን ላልሽው እኔ ጋር ሙጭስ አትመጪ መቼሽ እኔ ጋር አዳምጪኝ። መቼስ ቆይ መቼስ ካሉ እኔ ጋር መቼስ አትመጪም። ራስሽን ትወስኛለሽ እንጂ የሆነ ቦታ ሄዳለሁ ወንድ ጋር ሄዳለሁ ምን ጋር ሄዳለሁ ካልሽ አዋጣም። ወንድ ነገ ሊቀየር ይችላል። መጥፎ ነው ወንድ። ለኔ ብለሽ እስልምና ያጂ ለኔ ብለሽ እንደዚህ ነይ ካለሽ ወንድ ነው፣ ሰው ነው። ሰው ጥሩ አይደለም። ወንድ እኮ ይክዳል። ነገ ከካደ የት ትገባለሽ? ለወንድ ብለሽ ሳይሆን ምን ታደርጋለሽ? እምቢ ካለሽ ቤተሰቦችሽ ይላሉ እንጂ ነገ ምን አደርጋሉ? ቀስ ብሎ ነገ ደግሞ ምን አደርጋሉ? አንቺ ጥሩ ከሆንሽ ይው እስልምና ይዘሽ ባለጌ ከሆንሽ ይጠሉሻል። እስላም ሆነሽ ግን ለአላህ ካታዘሽ ጥሩ ስራ ከሰራሽ ራስሽን ሸፋፍነሽ ጸጉርሽን ምንሽን ክብርሽን ከጠበቅሽ ልጃችን እኮ ስማችን እኮ ጠበቀችልኝ ይላሉ። አንቺ ጥሩ ልጅ ትሆኛለሽ። ዱርዬ ካልሆንሽ፣ ጥሩ ትዳር ከያሽ፣ ጥሩ ቤት ከያሽ፣ ጥሩ ስራ ከሰራሽ፣ መጥፎ ቦታ ካልተገኘሽ በልጃችን ኮራን ብሎ ነገን አንቺ መጥቶ ይፈልጉሻል። አንቺ ለምሳሌ ነገ ክርስቲያን ሆነሽ ብትጠፊ ዱርዬ ብትሆኝ ምን ብትይም እኮ አይወዱሽም እኮ ቤት ታድራለሽ እንጂ ትርጉም የለውም። ግን ሙስሊም ሆነሽ ደግሞ ዛሬ ሂጅ ይሉሻል እንጂ ልጃቸው እኮ ነው። የት ነው የሚወስዱሽ? እናት እኮ ናት፣ አባት እኮ ነው። የት ይጥልሻል? ለጅብ አይሰጥሽ መቼሽ አይደል? አውቆ ተናዶ 1 ዓመት 1 ወር 3 ወር ሊጠሉሽ ይችላሉ። ለምን? አንቺ እንድትመለሽ አናቅሽም፣ ሞትሽ ላመጣም ቀብርሽ ላንቆም ልሉሽ ይችላሉ። ግን ውሸታቸው ነው፣ ሆዳቸው አይችልም። አባትና እናት እኮ ክርስቲያኖ ነው አይሉም። አባቴ እኮ እኔን መጀመሪያ ጊዜ ሊገለኝ እየፈለገ ነበር። በኋላ ላይ ግን እኔ በቃ ጎበዝ ሲሆን ምን አደረገ? በቃ ልጄ እሱ ብቻ ነው ማለት ጀመረ። ምክንያቱም ዱርዬ አልሆንኩማ። ከዛ በሕፃንነት ወጥቼ ተምሬ ጥሩ ቦታ ደረስኩት እንጂ ዱርዬ ሁኜ አልቀረውም። ሲጋራ አላጨስኩም፣ መጠጥ አልጠጣውም፣ ጫት አልቃምኩም። እስልምና የሚያዘውን በእስልምና ቀጥ ብዬ ስለሄድኩኝ ልጄ ይሄ ነው በቃ አለ። በቃ ፈለገኝ፣ እኔም ሄጄ ፈለግኩት። ድሮ ፈራው ነበር፣ እሱ ጋር መሄድ ጀመርኩ። ለምን? አንቺ ጥሩ ኮንሽ ቤተሰቦችሽ ይወዳሉ። ግን እዛ ስትመጪ አንቺ የምትጠፊ ይመስላችኋል። እማሁን አምላክ የምታመልክ ይመስላችኋል። ሰይጣን ጋር የምትሄጂ ይመስላችኋል። ቤተሰብ ስለሆኑ ስለምወድሽ ነው እንደዚህ የሚሉት እንጂ ጠልቶሽ አይደለም። ስለዚህ አንቺ ደግሞ አይኔ የመጣሁበት እኮ እንዲህ አይነት እምነት ነው፣ እንዲህ አይነት አምላክ ነው። ደግሞ ይሄ እኔ የምሰራው ጥሩ ስራ ነው፣ አምላክ የሚያዘኝ ስራ ነው። ለሱ ሰግዳለሁ፣ ለሰው አልሰግድም፣ ሰውን አልለምንም፣ ራሴ ሰርቼ እኖራለሁኝ። እወድሻለሁ እናቴ፣ አከብርሻለሁ አባቴ፣ አንተንም ከማንም ጋር እኩል አላደርግም። ብትጥለኝም እንኳን እኔ ደግሞ መቼም አልጥላችሁም። እዛው ሰላም ሆናችሁ ኑሩልኝ ታያቸዋለሽ። ክርስቲያንም ቢሆን ደግሞ ታግዛቸዋለሽ። አንቺ ሙስሊም ብትሆኚ እነሱ ቢጠሉሽም አንቺ ልክ አሁን እንደምታግዣቸው ብር ትልካለሽ ለነሱ። ለምን መሰለሽ? አባቶችሽ ነው። ክርስቲያንም ቢሆን አንቺን አሳድጎሻል። ርቦ እናትሽ ደክማ አንቺንም አዝላለች አይደለ? ስለዚህ እናትሽን ታግዛለች፣ አባትሽም ታግዛለች። ጥሩ ንግግርም ጥሩ ካዘዙሽም ሄደሽ ለነሱ ትታዘዛለች። ከዛ ውጪ ግን አምላክ ትተሽ ወደዚህ ነይ ካሉሽ ችግር ነውና እንደው ከቻልሽ አላህ ቀጥተኛ መንገድ ይስጥሽ፣ ቀጥተኛ መንገድ ይምራሽ። አንቺን ደግሞ በደንብ አድርገሽ እውነተኛውን መንገድ ፈልጌ እኔ ነገ አንቺንም ሊያድንሽ አልችልም። እንኳን እኔ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለዚህ ዓለም ተልኮ የመጡት አንድ ነብይ አሉ፣ እኛ የምንከተላቸው። እነሱ ራሳቸው ምን አሉ ለልጃቸው? እኔ መሐመድ እኮ ለአንቺ ምንም ማድረግ አልችልም አሉ። ስራሽ ነው የሚያድንሽ፣ እምነትሽ ነው የሚያድንሽ። ልጅ የሆነሽ ምንም ማድረግ አልችልም፣ እኔ ለአንቺ ምንም ማድረግ አልችልም። አባትሽም ምንም ሊያደርግልሽ አይችልም፣ አንቺም ለአባትሽ ምንም አታደርግም። እግዚአብሔር ፊት አላህ ፊት የሚጠቅመን ስራችን ነው፣ እምነታችን ነው። ስለዚህ ቀጥ ብለሽ እምነታችንን ሰው ያልሆነው የማይሞተው ዘላለማዊ ሕያው የሆነ አንዱን አምላክ ብቻ አላህን እንድትገዢ ጥሬን አቀርብልሻለሁ። ይሄ የኔ ጥሪ ነው። እንግዲህ ምን እንደምትይኝ አላቅም። ጠንካራ ነው የምፈልገው። ስለዚህ ጠንካራ ከሆንሽ ግን ሁሉም ይፈልግሻል። ጠንካራ ሰው ነው የምፈልገው። እንዴ ሰራተኛ እንኳን የምፈልገው እኮ ጠንካራ ሰራተኛ ነው የምፈልገው።
ገብቶሻል? ልፍስፍስ ጠንካራ እኮ እንትን እኮ አይፈለግም። ጠንካራ ስትሆኝ ግን ካምፓኒውም ይፈልግሻል፣ መንግስቱም ይፈልግሻል፣ ሴቱም ትፈልጋለች፣ ወንዱም ይፈልግሻል። ጠንካራ ስለሆንሽ ነዋ። ደካማ ከሆንሽ ማን ይፈልግሻል? ስለዚህ በራስሽ መተማመን ይኖርሽ ነው ማለት እፈልጋለሁኝ። ይሄ ነው እንግዲህ እኛ በምናምነው ቁርአን አላህ Subhanahu Wa Ta'ala ከራሱ ያወረደልን ንግግር አለ። በሱ ነው የምንተዳደረው። ገብቶሻል? አሁን ልጆችን እንዴት ማኖር እንዳለብኝ፣ ሚስትን እንዴት ማኖር እንዳለብኝ፣ እምነቴንስ እንዴት ማካሄድ እንዳለብኝ ገብቶሻል? ከዘመዶች ጋርስ እንዴት መኖር እንዳለብኝ፣ በሀገሬስ እንዴት መኖር እንዳለብኝ። ህግ የሌለ ሰው መኖር አይችልም። ለዛ እኮ ነው መንግስት ህግ አውጥቶ የኢትዮጵያ ህግ እንዲህ ነው፣ የሳውዲ አረቢያ ህግ እንዲህ ነው፣ የዱባይ ህግ እንዲህ ነው የሚባለው። ህግ ከሌለስ ምን ይሆናል? ህግ ከሌለ እኮ ሰው እንደፈለገ ነው የምኖረው። ጥሩ አይደለም። ለዚህ ነው አላህ Subhanahu Wa Ta'ala ከራሱ የሆነ ህግ አስቀመጠልን። ያን ህግ ተከትለን ደግሞ እንኖራለን። ያን ህግ ተከተለ ሁሉ ዳነ። ለምሳሌ በእስልምና ሰው ከሰረቀ እጁ ቆረጥ ይላል። ከሰረቀ ሌባ ከሆነ ለምንድን ነው? አላህ ሰው ጠልቶ ነው? ለምን እጅ ቆረጥ ይላል? አላህ ጨካኝ ሆኖ ነው? አይደለም። ጨካኝማ አይተው ሁሌ ይሰረቁ፣ ሁሌ አንዱ እየተበደለ ይኖር፣ ሁሌ በቃ ሌባ ይኖር፣ ያኛው ደግሞ ሁሌ እንደፈለገ ይደረግ የሚል ነው ጨካኝ እንጂ እጁን ቁረጥ የሚልማ ሌባ ምን አደረገ? እጁ ይቆረጣል። ከዛ በኋላ እኔም አንቺም ከሌባው እንማራለን። ለምን መሰለሽ? እጁ ስለተቆረጠ እኔ ነገ ከሰረኩኝ ምን ሆናለሁ? እጄ ቆረጠለ አይደለም እናት? አዎ ነገ እሱ እጁ ከተቆረጠ እኔም ከሰረኩኝ ነገ እጄን ይቆርጣሉ አይደለ? አዎ። ስለዚህ ከፈራው ደግሞ ተዋለው አይደለ መስረቅ? አዎ። ይሄ ህግ እኮ በአለም ላይ ቢኖር እኮ ሰው አይሰርቅም፣ ሌባ አይኖርም ነበር። አሁን ሳውዲ አረቢያ፣ ዱባይ ላይ ብትመለከች እኮ ሌባ አታገኝም። ወርቅ እዚህ ጥለሽ ከርሽ ወይ አንስቶ እዛ የሆነ ቦታ አስቀምጡልሻል፣ ወይ ደግሞ እዛው አይቶ ይተዋለው ሂደሽ ተመልሰሽ ትወስጃለሽ። ኢትዮጵያስ እንኳን መሬት ጥሎ አይደለም ከአፍሽ እኮ ነው ጎልግሎ የሚያወጡት። ከአፍሽ ነው የሚያወጡት። ገብቶሻል? ስለዚህ አዎ፣ ስለዚህ እስልምና ብዙ ህግ አለና በዛ ህግ ነው የምንተዳደረው። ልሽ ፈልጋለሁ እኔ እናት በጣም ያስኩሽ መሰለኝ። ችግር የለውም ማለት ችግር የለውም። ያው ብዙ ነገር መክራል፣ ያው ብዙ ነገር ማላቅ ነገር አለ፣ አስተምራል። ምን ችግር አለ? አዎ። አሁን ማንንም ሳታስገቢ አንቺ አውሪ፣ ማንንም ሳታስገቢ አውሪ። መጣለሁኝ። እሺ አንዴ ልስገድና ያው እንግዲህ አንቺን እያወራሁሽ ደግሞ አንቺን አገኘው ብዬ ደግሞ ሰላቴን ከተውኩኝ ሀጉል ነው። ገብቶሻል? ስለዚህ አንቺም ቀጥተኛ መንገድ እንደኔ የምትሰግጂ ያለ አደርግሽ። አንድ ሰግጄ እመጣለሁ። አንድ 5 ደቂቃ ከቻልሽ እንትን አደርጊ። መናገር ከፈለግሽ መልእክት ማስተላለፍ ካለሽ አስተላልፊ። መልእክትሽን አስተላልፊ። እሺ 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 እሺ። እናንተ ማለት ነው ተሰማምታችሁ ወይስ እንዴት ነው ይሄ ነገር? ወይስ ዝም ብላችሁ ኮሜንት ብቻ? ኮሜንቱ ሲጀመር እኔ እያንበብኩ አይደለም። ብዙ ኮሜንት ነበር ግን እያንበብኩ አይደለም። በቃ አበዛችሁ ኮሜንት ብቻ። ታፕታፕ የሚያደርግ ሰው የለም። በቃ ኮሜንት ብቻ። አረ ወይኔ እኔ የት ልግባ እናንተ? የውሪ ኮሜንት 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 አበዛችሁ። እሺ በጣም ታፕታፕ አድርጉ እስቲ። አሁን 30 ሺህ ያስገቡኝ። እንዴት ነው እስቲ ንገሩት እስቲ። አናወር ቴንክ ዩ። እኔ ሙስሊም ሆናለሁ እስቲ ንገሩት። ሎን ወይስ እንዴት ነው? እንደ ጥያቄ ነው እንግዲህ ጥያቄ ነው። እነሱ በእሱ ቤት ያላችሁ ማለት ነው ንገሩት እስቲ። ኑና ንገሩት። ፎሎ አድርጉት ደግሞ ፎሎ ያደረጋችሁ ካላችሁ ፎሎ አድርጉት። ፎሎ አድርጉ መልሳችኋለሁ። ፍሬንድ ሆናለን፣ እናወራለን፣ ብዙ ነገር አለ። እኔ ከልጁ ጋር ያው ብዙ ነገር አወራችኋለሁ። እንግዲህ ምን ትለኛላችሁ? እንደሚታያችሁ ነው እንግዲህ ያ ፎሎ አድርጉ መልሳችኋለሁ። ሁላችሁ እሱ ቤት ያላችሁ ሁላችሁም ፎሎ አድርጉት። ፍሬንድ ሆናላችሁ። ከዛ እንደ ግን ፎሎ ያደርጋችኋልና አንፎሎ ነው የምታደርጉት። በሰላም ነው? ኧረ ወይኔ ኧረ ወይኔ። እሺ ምን ትለኛላችሁ? ሙስሊም ወይስ እንዴት ነው? ወይስ እሱ እኔ ጋር ያው እንትን
ክርስቲያን ይሆናል። ያው አይ ቲንክ እሱ ክርስቲያን ይሆናል። ሂዱበት እስኪ አንዴ ሂዱበት ታብ ሂዱበት አንዴ እሱ እስከሚመጣ ድረስ ማለት ነው። ይመጣል አሁን በቃ ጠብቁት። ኖ አትሁኒ እሺ ሙስሊም ሆኒ የምትሉት ማለት ነው። አው ትለኛል። አንድ ቁጥር ጻፉ። ሙስሊም ሆኒ የምትሉት አንድ ቁጥር ጻፉ። ክርስቲያን ሆኒ የምትሉት ከምከ ሀዲያነሽ ወይ አይደለም ወላይታ ነኝ። ሂዱበት እስኪ አንድ ቁጥር ኦ ብዙ ሰው ሙስሊም ሆኒ ያለኛው እስቲ ኮሜንት ሙስሊም ነው እንዴ? ለካ እሱ ቤት ያላችሁ ነው የሚጣችሁ ኮሜንት እየጻፋችሁ ያላችሁ ማለት ነው አይደለም? ሙስሊም ያላችሁ ነበር አይደል? 89 ሰው 98 ሰው 102 ሰው ሁሉ ሰው ሙስሊም ያሉ ያለ ብዙ ሰው ያው ሙስሊም ነው ማለት ነው። እንደዛ እኮ ነው ኢትዮጵያ ውስጥ ይሁን አረብ ሀገር ይሁን በይሶ አረቦች ያለ ሙስሊም ናቸው። በቃ ክርስቲያኖች እኮ እንትን አረወይኒ በቃ ሙስሊም ምን በቃ ሆናለሁ። ምን ትለኛላችሁ? ትቀበላላችሁ አይደል? ስለዚህ እናንተ ካላችሁ ያው ሆናለሁ፣ ችግር የለውም። ጌታ ነው ሁሉም ቦታ እሱ አንድ ነው አይደል? አንድ ጌታ ነው ይላል። የለም ያ ብዙ ሰው ያው ያለኝ ነው። ብዙ ሰው ሰላም አለይኩም ወራህመቱላሂ ወበረካቱ። እንደዛ ብያለሁ። ቤተሰቦቹ አንድ ቻሌንጅ ሰጥቻለሁና እኔ ሙስሊም ሆኜ ያላችሁት አንድ ቁጥር ጻፉ ስትል ያለው ሰው አንድ ቁጥር ነው የጻፈልኝ። አንተ ካንተ ቤት መጥቶ ነው ወይስ እንዴት ነው? እኔ ግራ ገባኝ። ይሆናል እና ጥያቄ አለሽ? አሁን ሳንለያይ ጥያቄ ካለሽ ጠይቅኝ። የምትይኝ ነገር ለመጨረሻ በቃ ፎሎ አድርግኝና እንገናኛለን። ተስማማን? ፎሎ አድርጌዋለሁ እኔ። ፎሎ ባክ መልስ አንተ። እሺ ችግር የለውም መልስልሻለሁ። አውሬ አላህ ደግሞ ቀጥተኛ መንገድ እንድመራሽ በዚሁ እንትን እላለሁኝ። ጥሬን አቀርብልሻለሁኝ። አላህ እውነተኛውን መንገድ ቀጥተኛ መንገድ ይምራሽ። እሺ አመሰግናለሁ። አትጥፊ፣ ዘና በይ በቃ ኢንሻአላህ። እሺ ሌላ ጊዜ እንገናኛለን። እሺ በቃ ትራኪ ያረገኝ ነው። ሶሪ ቆይ እኔ የገጠር ልጅ ስለሆንኩኝ መውጣት አልችልም። ለዛ ነው ነው። አዎ የገጠር ልጅ ነኝ። አላውቅም። ፋሚሊዎች የምር ዛሬ ደካምኩት። ለበይ ልጅ ቆይቼ አላውቅም። ዛሬ ግን በጣም ቆየሁ። አመሰግናችኋለሁ ሁላችሁ። ፎሎ አድርጉት እስቲ ለመውጣቶችን በፊት ማለት ነው። እንዲወጣ ከዛሬ ጀምሬ በቃ ሙስሊም ሆናለሁ። እንደዚህ ጸጉሩን እንደዚህ አላረግም። ሸርቤ እንደዚህ ሸፍነዋለሁ። ምን ትለኛላችሁ? ፎሎ አድርጉት። ፎሎ ባክ መልሳችኋለሁ። ሂዱበት እስቲ አንዴ ማለት ነው። ሂዱበት ይላል። ሂዱበት እኔ እስከምወጣ ድረስ ጌታን 40 ሺህ ያስገቡኝ። 40 ሺህ እኔ አንድ አካውንት አስገባለሁ። ፎሎ ታደርጋላችሁ። አንቺ ነሽ እንደኔ እናት። ቅርታሽ እኔ ስለማላቅ ነው አላልኩሽም? የገጠር ልጅ ነኝ። ችግር የለውም። እኔ እኮ ፈልጓል ብዬ ነው። ችግር የለውም። እሺ ቅርታሽ። እሺ